أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله الذي نهج لنا سبيل الرشاد وهدانا بنور القرآن ولم يجعل له عوجا بل نزله قيما مفصلا لا يأته الباطل من بين يديه ولا من خلفه تنزيل من حكيم حميد ربي لك الحمد أن وفقتني للاستظلال بوارث ظل كتابك العزيز المنزل لهداية خلقك من خزائن حكمتك ومكنون علمك الذي أنزلته على خاتم رسلك قرآنا عربيا لقوم يعقلون ذلك الكتاب لا ريب أحكمت آياته ثم فصلت بالهدى والحق بشيرا ونذيرا يهدي للتي هي أقوم مصدقا لما بين يديه ومهيمنا عليه ثم الصلاة والسلام على من علمنا القرآن على نبينا وحبيبنا محمد القائل خيركم من تعلم القرآن وعلمه وعلى من سار على نهجه واتخذ القرآن منهج حياته إلى يوم الدين أما بعد فيا قومي سلام الله عليكم ورحمته وبركاته እንኳን አላህ ስብሓንሁ ወተዓላ ወደ ተከበረው ስለሱ ኪታብ መጽሐፍ ስለምንነጋገርበት ስብስብ እንኳን አላህ አሰባሰበን አላህ አስአሉ አላህን እጠይቀዋለሁ ይሄ ለሱ ዲን ለሱ ኪታብ ስንል ባለን ፍቅር በመሰብሰባችን ሀበሻ ላይ የደረሰ ያለውን ግፍ እንዲያነሳልን ማጸነዋለሁ የትምህርት ርዕሳችን አልቁርአን ኪታቡላህ አልሙዕጂዝ ቁርአን ተአምራዊው የአላህ ቃል አሸናፊው የአላህ ንግግር ስለዚህ ስለ ታላቁ ኪታብ ይሆነ ዲስከስ የምናደርገው የምንወያየው አላህ ያግራልን ያስተካክልልን ንግግሬን ለኔም ለናንተም የምትረዱት ያድርገው ይህን ርዕስ የመረጥንበት ሶስት ዋና ዋና አጀንዳዎች አሉ አወለን ሐታ ነኩነ ሳደተ الأمم የትውልድ መሪ ለመሆን ቁርአንን ሳንዝ አይሳካም يقول الفاروق عمر من ይላሉ إن الله لا يرفع بهذا القرآن أقواما الله በዚህ መጽሐፍ ሰዎችን ከፍ ያደርጋል ሌሎችን ይጥላል ቁርአንን ባዝን ቁጥር የትውልድ የበላይ አላህ ያደርገናል ሁለተኛው حتى يتحسن علاقتنا مع القرآن ከቁርአን ጋር ያለን ትስስር አሁን ባለንበት ተጨባጭ አስደሳች አይደለም ምን ያህሎቻችን ቁርአንን አስተንትነን አይኖቻችን በንባርሰዋል ከቁርአን ጋር እንደ አይነት ትስስር አለን የአላህ ኪታብ የአላህ መጽሐፍ ብለን በንባርሰናል أحد الصحابة عند الصحابة قرآن سيكرا كتاب كفتو يايولنا يكو يجيتاي نغغر ነው ያቅፈዋል ማልቀስ ይጀምርናል ከቁርአን ጋር እውን አላህ ያናገረ እንደሆነ አስበናል ሁለተኛው ነጥብ ይሄን ቦታ ወደ ውስጣችን ለመመለስ እገዛ ለማድረግ ነው ሶስተኛው ዳዕዋ ባጢላ عن القرآن ስለ ቁርአን አሁን እየተባለ ያለውን እየሰማችሁ ነው የእንትና ቃል ነው የአላህ ቃል አይደለም ጅብሪል ነው በራሱ አገላለጽ የገለጸው የሚያሳዝኑ ሰማያት ሊናዱለት የሚገባ ንግግሮች እየሰማን የአላህ ቃል መሆኑን የበለጠ ውስጣችን ለማስቀመጥ ነው አላህ Subhanahu Wa Ta'ala ቁርአንን ተአምር አድርጎ ወደ ባሪያዎቹ ልኮታል ለነብዩ ሰለላሁ ዐለይሂ ወሰለም
ብዙን ተአምራቶች ሰጧቸዋል። ጨረቃን እስከ መክፈል፣ እጃቸው ላይ ውሃን እስከ ማፍለቅ ብዙ ተአምር አላህ ሰጧቸው። የተአምራቶቹ ተአምር ግን ቁርአን። አላህ ለእያንዳንዱ ነቢይ ሆነው ወደ ህዝቡ ሲላኩ ህዝቡ ይጠይቃል፣ አንተ ነቢይ ነህ እንዴ? መረጃህ ምንድነው ይላቸዋል። ስለሚባሉ የነቢይነት መገለጫ ተአምር አስዞ ይሰጣቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ምን ይላሉ? ማ ሚነል አንቢያኢ ነቢዩን ኢላ ኡቲየ ሚነል አያት ዐላ ሚስሊሂ አመነ ዐለይሂ አልበሸር። ምንም ነቢይ እኮ አላህ አላከም ሰዎች የሚያምኑበት ተአምር ቢሰጠው እንጂ። ነቢይ ነህ? አዎ። ምነው? ይሄ ነው ምልክቴ ይላል። ለነቢዩ ሰለላሁ ዐለይሂ ወሰለም ግን የሰጣቸውን ራሳቸው ሲገልጹ ምን አሉ? ወኢነመ ለዚ ኡቲቱሁ ወሕየን፣ እኔ ግን የተሰጠኝ ራእይ ነው፣ ቁርአን ነው የተሰጠኝ። ፈአርጁ አን አኩነ አክተረሁም ታቢዓን የውመ አልቅያማ፣ የውመ አልቅያማ በዚህ ቁርአን ብዙ ተከታይ ይዤ ከአላህ ቀርባለሁ ብዬ ተስፋ አደርጋለሁ ይሉናል። የነቢዩ ኡማ የማይቋረጥ ተአምር ያዘው ቁርአን ነው ተአምራቸው። ሙዕጅዛችሁ ምንድነው የምንባል? ምን ነው የምናሳይ? ቁርአን ውስጥ ትንሽ ተነትንላችኋለሁ ውስጡ ያዘውን ተአምራቶች። ታዲያ እያንዳንዱ ነቢይ ሲላክ ይዞት የሚመጣው ተአምር ለየት የሚያደርገው የዛ ማህበረሰብ ህዝብ የሚታወቅበትን ባህል ጠብቆ ነው የሚመጣው። ያ ማህበረሰብ በስነ ጽሁፍ የታወቀ ከሆነ የሚያሸንፍ፣ በህክምና ከሆነ ያን የሚበልጥ ከዛው ጋር ተቀራራቢ የሆነ ተአምር ለነቢይ ይሰጠዋል። የአላህ ነቢያት ይሄን ይዘው ነው የሚመጡት። እስኪ አንድ ሶስቱን እንጥቀስ። ነቢዩላህ ሷሊህ وهو نبي عربي። نبي الله صالح عرباዊ ነቢይ ነው። አረቦች ደግሞ ከግመል ጋር ያላቸውን ትስስር ታውቃላችሁ። ሐዲሱሁ ላ خير لك من حمر النعم وإذا العشار عطلت። ስለዛ ነው የሚያወራው ከግመል ጋር ስለተያዙ። ነቢዩላህ ሷሊህ ነቢይ ነኝ ብለው ዳዕዋ ሲጀምሩ ህዝቡ መጣና ተአምር ጠየቃቸው። ቃሉ ኢነማ አንተ ሚነል ሙሰሐሪን፣ ወይ አንተ ድግምት የተደረገብህ ደጋሚ ነህ። ፈእቲ ቢአየትን ኢን ኩንተ ሚነ ሳዲቂን፣ እውነተኛ ከሆንክ እስኪ ተአምር አምጣልን እናምንህ ዘንድ አሏቸው ለነቢዩላህ ሷሊህ። የሚገርመው የሷሊህ ህዝቦች የሰሙድ ህዝቦች ማለት ነው ለነቢዩላህ ሷሊህ መስፈርት አቀረቡ። ነቢይ እንደሆንክ እንድናምንህ ምታወጣልን ግመል እንፈልጋለን፣ ግመሏም ከለሯ ቀይ ይሁናል። ክራይቴሪያ ተመልከቱ። የ10 ወር እርጉዝ ትሁን፣ ግዝፈቷ እዚህ የሚደርስ በጣም ግዙፍ፣ እናቷ ተራራ የሆነች አሉ። የምትወለደው ከምን ነው? ከተራራ። ይሄን ካረክ ነቢይ ነህ እንቀበልሃለን። ከግመል ጋር ስለኖሩ ስለ ግመል ጠየቁ። አላህን ለመኑ። ምንም ነገር ማይሳነው አላህ ተራራውን ከፍታ የጠየቋት አይነት ቀይ ግዙፍ ግመል እንድትወጣ አደረገ። ቃለ ሃዚህ ናቀቱን፣ ይቻትላችሁ የአላህ ግመል የጠየቃችኋት፣ ለሃ ሽርቡን ወለኩም ሽርቡ የውሚን ማዕሉም፣ ለሷ የምትጠጣበት የተወሰነ ቀን አላት፣ ለእናንተም እንደዛው። ወላ ተመሱሃ ቢሱ፣ በመጥፎ እንዳትነኳት። ፈየእኹዘኩም ዓዛቡ የውሚን ዐዚም፣ ከባድ ቅጣት ያገኛቸዋል። ይቺ የአላህ ግመል ናት። ተአምር ወጣላቸው። በጣም የሚገርመው ኢብኑ ከሲር ምን ይላሉ? ቀሰሱል አንቢያ ላይ የወጣችው ግመል አንድ ቀን የአካባቢውን ውሃ ትጠጣዋለች ብቻዋን። ሌላ ግመሎች ሌላ ቀን ነው የሚሰማሩት። እነሱ አንድ ቀን፣ እሷ ለብቻው አንድ ቀን። ግዙፍ የሆነች ግመል
ይተአምር መጣላቸው አስተባበሉ فعقروها قرطوات وقوات الله تقطع فدمدم عليهم ربهم بذنبهم فسواها استكاكلاچو الله يا نبي يا ማህበረሰብ የሚታወቅበት አይነት ነው ተአምር ይዞ የሚመጣው ነብዩላህ ሙሳን አለይሂ ሰላም ብንወስድ በሳቸው ዘመን ግብጻውያን በሁለት ነገር ይታወቁ ነበር ግብጾች فرعون እና የሱ ነዋሪያን አንድ የሐዳረቱ ተመዱን የከተማ ልማት ስልጣኔ ግብጽ ውስጥ ነበር አሁን የምናየው ፒራሚድ ግብጽ ትልቅ ታሪክ ያላት አገር ናት ሁለተኛ የሚታወቁበት ግብጻውያን ሳሂሮች ነበሩ ድግምት የሰፈነበት ዘመን ነበር ሁሉም ደጋሚ ነው በእነሱ ዘመን ታዲያ አላሁ ስብሓነሁ ወተዓላ ለነብዩላህ ሙሳ ከዚህ ጋር ተመሳሳይ የሆነ ተአምር ነው የሰጣቸው فألقى عصاه بترون طالو فإذا هي ثعبان مبين بترون ሲጥኑት እባብ ሆኖ ቁጫል ዱላ ወደ እባብ ይለወጣል وأدخل يدك في جيبك تخرج بيضاء للناظرين እጅህን ከጉያህ አውጣው የሚያበራ ነጭ ሆናል እጅ ይበራል ዝም ብሎ እነሱ ድግምት ነው የሚያውቁት ከሙሳም ጋር አለይሂ ሰላም ሊወዳደሩ አደባባይ ላይ ወጡ እነሱም ጣሉ ድግምታቸውን አላህ ዘግቦታል قال ألقوا فلما ألقوا سحروا أعين الناس واسترهبوهم وجاءوا بسحر عظيم القوا ዱላቸውንና ገመዶቻቸውን ሲጥሉ ሰሐሩ አዕዩን الناس የሰውን አይን ደገሙበት ይላል አላህ መሰለው واسترهبوهم وجاءوا بسحر عظيم على الله በታላቅ ድግምት መጡ ሙሳ እንኳን ፈሩ فأوجس في نفسه خيفة موسى نبي الله موسى يتعمر حزب ሊያከፍርብኝ ነው ብሎ እስኪፈራ ድረስ የሚያስፈራ ድግምት አመጡ ለነብዩላህ ሙሳ ምን ተሰጣቸው ትእዛዝ ወረደ وأوحينا إلى موسى أن ألقي عصاك أنت موسى ዱላህን ጣል ተባሉ فإذا هي تلقف ما يأفكون የቀጣጠፉትን ትውጣዋለሽ ተባሉ ዱላቸውን ጣሉ ገመዶቻቸውን ውጣ የሳቸው እባብ ሆና ቁጫለች ሲያነሷት ዱላ ናት ይተአምራሉ እነዛ ደጋሚዎች ድግምትን እኛ ኖረንበታል ድግምት ቢሆን ኑሮ እኛ እናሸንፈው ነበር ይሄ የምን ኃይል ነው አሉ ያ አላህ ሱብሓነሁ ወተዓላ ወኡልቂየ السحرة ساجدين ይህ የአላህ ተአምር ማረካቸውና ደጋሚዎች ስጁድ ላይ ወረዱ قالوا آمنا برب العالمين በዓለማት ጌታ አምነናናል ያንዳንዱ ነብይ ህዝቡ የታወቀበትን ተአምር ሚያሸንፍ ሙዕጂዛ ነው ይዞ የሚመጣው የሚመሳሰል ነብዩላህ ኢሳ አለይሂ ሰላም ተወዳጁ የአላህ ነብይ የመርየም ልጅ ኢየሱስ አለይሂ ሰላም በሳቸው ዘመን አላህ ነብይ አድርጎ ወደ በኒ እስራኤል ወደ ጠፉ በጎች ሲልካቸው የሳቸው ህዝብ በህክምናው ሳይንስ የታወቀ ነበር በጣም ልቀው ነበር በህክምናው ሳይንስ ሚችላቸው የለም ኃይለኛ ዶክተሮች ናቸው እሳቸው ይዘውት የወጡት ተአምር ይሄን የሳይንስ ህግ የሚጥስ ነበር ካወላለዳቸው ይጀምራል لأهب لك غلاما زكيا ለመርየም ምናላት ጅብሪል መጥቶ ብፁዕ የሆነ ልጅ ልንሰጥሽ ሴት ልጅ ያለ ባል ትወልዳለች አይሆንም እሷም ተገርማ እኮ ነው እንዴት ልጅ ሊኖረኝ ይችላል ወለም يمسسني بشر ولم أكن بغيا እኔ ወንድ አልነካኝ ወይም መጥፎ ሰራ አይደለሁም ዝሙት ማድ
እንዴት ልጅ ሊኖረኝ ይችላል አለች አላህ በተአምሩ እንዲወለድ አደረገ ካወላለዱ የሳይንስን ህግ ጥሶ መጣ ሳይንስ የሚለው ምንድነው ሴትና ወንድ ተገናኝተው የሁለቱ የዘር ፈሳሽ ተዳምሮ ወንድ ወይ ሴት ይወለዳል ነው አይደል እሷ ሴት ልጅ ወለደች ካወላለዱ የነሱን ህግ ጥሶ መጣ እንደተወለደም ታዝሎ ይያለ ንግግር ጀመረ يكلم الناس في المهد ታዝሎ ነብይ ኢሳ ትልቆችን ያናግር ነበር አናግሩት አለቻቸው ዲቃላ ወልደሻል ብለው እሷ ላይ ሲዘምቱባት قالوا كيف نكلم من كان في المهد صبيا የታዘለ ህፃን እንዴት ብለን እናናገራለን አሉ ነብይ ኢሳ አፋውጡና በአላህ ተአምር قال انا عبد الله ني الله ባሪያ ነኝ آتاني الكتاب وجعلني نبيا መጽሐፍ ለወደፊት ይሰጠኛል ነብይ ማርጎኛል ህፃን ልጅ በልጅነቱ ታዙር ያወራል አያወራም ሳይንስ ይሄን ነው የሚለው ገና አንድ አመት ላይ ነው ባባ ማለት የሚጀምረው ይሄን ህግ ጥሶ እንዲመጣ አደረገው አላህ ካደጉም በኋላ የሚያሳዩት ተአምር ሳይንሱ የማይቀበለው ነበር የነሱለን ኢላ በኒ እስራኤል ወደ በኒ እስራኤል እንልከዋለን ይላታል አኒ قد جئتكم بآية من ربكم እኔ ከጌታዬ በሆነ ተአምር መጥቼላችኋለሁ አላቸው ነብይ ኢሳ ለበኒ እስራኤሎች አኒ እኔ اخلق لكم من الطين كهيئة الطير እኔ ለናንተ من الطين ከጭቃ كهيئة الطير እርግብ የሚመስል ቅርጽ ያለው እሰራለሁ ነብይ ኢሳ በጭቃ ምን ይሰራሉ እርግብ فانفخ فيه እፍልበታለሁ فيكون طيرا እርግብ ይሆናል በማን ፍቃድ باذن الله على الله ያይዙ በማን ፍቃድ በኔ በአላህ ፍቃድ وابرئ الاكمه አይነ ስውር ሆነው የተወለዱትን አይናቸውን ከፍታለሁ والابرص የቆዳ በሽታ ያለባቸውን አድናለሁ واحيي الموتى ሙታንን እቀሰቅሳለሁ በማን ፍቃድ باذن الله على القران بالله ፍቃድ ሙታን መቀስቀስ ቆዳ የተላላጠን ሲዳብሱት መዳን አይኑን ሲያሻው አይኑ ይከፈት ነበር ሳይንስ ግን ቅጠል አድርገህበት ትንሽ ይደርቅና ከዛም በጀሶ ተታሸግና እጅ ይድናል ነው አይደል እሳቸው ስዳብሰው ይድናል አሉ ህጉን ጥሰው መጡ የታመመና ድናለን ሲሉ የሞተ ቀሰቅሳለሁ አላቸው واحيي الموتى باذن الله ይዘውት የሚመጡት ተአምር ያ ማህበረሰብ ከታወቀበት ጋር የተቀራረበ ታዲያ ታላቁ መልእክተኛ ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም እሳቸው ሲላኩ አረቡ ዓለም በምን ይታወቅ ነበር በስልጣኔ በረጃጅም ህንጻዎች በጣም የሚገርማችሁ አረቦች የስልጣኔ ስር ላይ ነው የነበሩ ዘላኖች ግመል ጠባቂዎች ሩዓቱል ገነም ረሱልኮ በዚህ ቁርአን ነው من رعاة الغنم الى رعاة الامم ከከብት ጠባቂ ዓለም አስተዳዳሪ ያረጓቸው በዚህ ቁርአን ያወጧቸው ተራ ግመል ጠባቂ ነበር በጣም የሚገርማችሁ ታሪክ ላይ ስናነብ ምን ይላል hatta አንዳንድ ጎረቤት ነፋርስ የተለያዩ ነገስታት አሉ የዓለም ሀያላን መንግስታት ሌላውን አገር በቀይ ግዛት ሲይዙ አረቦችን በቀይ ግዛት ይዘዋቸው ያቁ ለምን መሰላችሁ እነሱን ቀይ ግዛት ገዝቻለሁ ማለት ውርደት ስለነበር እነሱን እኮ ተቆጣጣር ያለው ማለት ክብር አይደለም አሁን በእኛ ባገራችን አንድ ሰው በቦልስ ይተብታል አይተብትም እኮ አይደል ከዱባይ ባካ አንዲት ቦልስ ጭኛለሁ ምናምን ይላል አይልም አይደል አይመችም አንዱ ጓደኛዬ በግር መድመሮት ቦልስ ገዛና
ሚስቱን ነይ በዚህ ነው የምንመላለስ ሲላት እንግዳ ኒቃብ ግዛልኝ ያለችው على كل حال ለቦስቲንግ አረቦችን ገዝቻለሁ ማለት ውርደት ነበር ያኔና አልነኳቸው ወራዳ ህዝቦች ነበሩ አላህ ይህን ትልቅ ፍጡር ከመሃላቸው አወጣ ነገር ግን አረቦች ዓለም የማይደርስባቸው አንድ ብቃት አላቸው ለወደፊትም ፊትም ያልተደረሰባቸው የቋንቋ ምጥቀት ነበራቸው ስነ ጽሁፋቸውን የሚወዳደረው የለም وكانوا شدات الكلمة وصناع الحرف ይሏቸዋል حرف ሲገጣጥሙ ግጥም ሲያወርዱ አንደበረተ ርቱ ነበሩ فانبرع الى الحديث ላይ ስታነቡ فانبرع ማለት ድንገት ቆመ ማለት ነው ሳያስበው ሳይዘጋጅ 100 ቤት ይመታል 100 ቆሞ ያገጣጠም 100 ይመታል ስነ ጽሁፍ ላይ የሚደርስባቸው የለም እንደነሱ የሚወዳደር ፍጡር አልነበረም የንግግር ንጉሶች ነበሩ በጣም የሚገርማችሁ ለግጥም ለስነ ጽሁፍ ካላቸው ፍቅር የተነሳ የግጥም ውድድር አላቸው አሸናፊው ግጥም ለክብሩ ግጥሙን ያከብሩቱና ከዓባ ላይ ነበር የሚያንጠለጥሉት ግጥሙ ተወዳድሮ ሚደርስበት ከለለ يعلق في الكعبة كعبة ላይ እንጠለጠለ المعلقات ይሉታል ዑለማዎች ተንጠልጣዮች በአረቡ ዓለም ታሪክ 7 ግጥም ብቻ ነው ከዓባ ላይ ተንጠለጠሉት ሚገርሙ ገጣሚዎች ተናጋሪዎች ነበሩ አንዲት ግጥም አንድ ማህበረሰብ ከፍ ታረጋለች አሊያም ትጥለዋለች በአንድ ግጥም አንድ ጎሳ ነበር በኑ አንፍናቃ ይባላል በኑ አንፍናቃ ናቃ ምንድነው ግመል ማለት ነው አንፍ አፍንጫ ነው አይደል ስለዚህ ያፍንጫ የግመል አፍንጫ መባላቸው ቆጭቷቸው ወደ ሌላ ነበር የሚጠጉት እኛኮ የነንተናው ገነን ይያሉ ጎሳቸውን ይሸሹ ነበር አንድ ታዋቂ ገጣሚ መጣ ባንዲት ግጥም አነሳቸው ምን ሲል ገጠመላቸው هم قوم هم الأنف والأذناب دونهم ومن يسوي بأنف الناقة ذنبا الناس እኮ አፍንጫዎች ናቸው ሌላው ጅራት ነው የአፍንጫ ተቃራኒ ምንድነው ጅራት ነው ማን ነው አፍንጫና ጅራት የሚያወዳድራል ተነሱ ዛበኋላ እኛ አፍንጫን ከፊት ነን ለካ አዳሜ ጅራት ነው መኩራት መፎከር ጀመሩ በአንዲት ግጥም ያነሱሃል አሊያም ይጥሉሃል በቋንቋ እንዲሚዳንሱ ሰዎች ነበር ለነገሩማ ቋንቋቸው አረበኛ ሰፊ ቋንቋ ነው አረበኛን ቋንቋ የሚወዳደር ቋንቋ አልተገኘ በዓለም አንደኛ እንግሊዘኛ ሁለተኛ አረበኛ ይሏል ቋንቋ የቁርአን ቋንቋ ሆኖባቸው ነው ሁለተኛ ያረጉት አረበኛ የሚወዳደር የለም አልሙሽተቃት የአረበኛን ቋንቋ ዘርዝር በትናችሁ ብታዩ ከእንግሊዘኛ ጋር በጥፍ ይበልጣል ያንዳንዱ ቋንቋ ከምን ነው የሚወለደው ከስም እኮ وعلم الآدم اسماء كلها آدمን አላህ መጀመሪያ ያስተማረው ምንድነው ስሞችን ابن عباس ይችን ሲፈስሩ ምን ይላሉ አስተማረው ይህ ግድግዳ ነው ይህ ማይክሮፎን ነው ይህ ቴሌቪዥን ነው ያንዳንዱን ዕቃ አደምን አላህ አስተማረ ከስም ነው ቋንቋ የሚወጣ አረበኛ ስተነትነው ሙሽተቃት ሚሉታል ዘርዝረ ስታወጣው 40 ይደርሳል አንዱ ቃል እንግሊዘኛ ተለጥጦ የሚደርሰው 12 ብቻ ስፒክ እንግሊዘኛን ቃል ብትወስድ ይሄ ነው መሰረታዊ ቃሉ ስፒከር ስፖከን ስፒኪንግ እንዲያልክ ታወጣለታል 12 ይደርሳል አረበኛ ግን 40 ታወጣለታል ከዚህም በላይ ሙረከባት ይባላል የነሱ 12 የኛ 40
ይህን ታዲያ ይገጣጥሙበታል አላህም ቁርአንን በአረበኛ ያረገው ለዛ አንበሳ ለማለት 100 አይነት ስም ይኖራል ያንበሳ ብቻ ይህን የቋንቋ ንጉስ ወደ ሆኑት ነብያችን ሰለላሁ ዐለይሂ ወሰለም ምንን ይዘው መጡ ምንን አመጡ ቁርአንን ይዘው መጡ የስነ ጽሁፍ ምጥቀቱ ላይ የደረሰ ማንም አይወዳደረው አላህ ምን አላቸው የቋንቋ ንጉስ አይደላችሁ ፈእቱ ቢሚስሊ ቁርአን የሚመስል አምጡ ተባሉ አልቻሉም እሺ አንድ ምዕራፍ አምጡ አልቻሉም አራ አንድ ሱራ አምጡ አልቻሉም መጨረሻ ምን አለ ፈእቱ ቢአየት ሚን ሚስሊ ቁርአን የምትመስል እስኪ አንዲት አንቀጽ አምጡ አላቸው አልቻሉም ፈኢን ለም ተፍዐሉ ወለን ተፍዐሉ ካላደረጋችሁት መቼም አታደርጉትም ይልቅ ሰዓትን ተጠንቀቁ አላቸው ወደዚህ ህዝብ ነብያችን ሰለላሁ ዐለይሂ ወሰለም ታላቁን የአላህ ቃል ይዘው መጡ አረቡን አንበረከኩት ተአምሩ ልብ ሚነካ የቁርአን ተአምር የሚገርመው ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ ላ ተንቀዲ አጃኢቡ የቁርአን ተአምሩ አይደርቅም የቁርአን ተአምሩ አሉ አንድ ዓሊም ተአምሩ አለማለቁ ነው አሉ ለአረቡ ትውልድ የቋንቋ ተአምር ይዘውበት መጡ ለኛ ዘመን የሳይንስ ተአምር አለ ለምሳሌ ነብዩላህ ኢሳ አለይሂ ሰላም ሙታን ሲቀሰቅስ ያያለ ከመሃላችን አላየንም አንድ ሌላ እምነት መጥቶ እሳቸው እኮ ቀስቅሰዋል ቢለኝ አላየውም አላምንም ልለው ይችላል ነብዩላህ ሙሳ ባህር ሲከፍል ያያለ መሃላችን የለም አላየውም ሊል ይችላል ነብዩ ሰለላሁ ዐለይሂ ወሰለም ጨረቃ ሲከፍሉ ያያለ አላምንም ሊል ይችላል መልሱ ታዲያ ምን መሰላችሁ ቁርአን ላይ ያለው የማይነጥፈው ተአምር የነብዩን ነብይነት ማረጋገጫ በቁርአን ደግሞ ካመንክ የአላህ ቃል መሆኑን ነብዩላህ ኢሳ ሙታንን መቀስቀስ ማን ነግሮሃል ቁርአን ነግሮሃል ነብዩላህ ሙሳ ባህር መሰንጠቅን ማን የነገረ እውነተኛው ተአምራዊው ቁርአን ነግሮሃል ዶክተር ሞሪስ ቡኬ ታዋቂው ሰው ምን ይላል ትልቅ ሳይንስ ምሁር ነው አጠናና የቁርአንን የሳይንስ ምጥቀት ሲያይ ምን አለ እኛ ጥናታችን በጣም ማሳደግ አለብን ቁርአን ከሚተነትነው ለመድረስ አለ ግልጽ ነው ቁርአን ብዙም ይናገረው አለ ያልደረስንበት መሮጥ አለብን አለ ቁርአን ውስጥ ያለው አሁን ተአምር ሳይንሳዊ ተአምር ቁርአን የአላህ ቃል መሆኑን ከሚያሳየን መረጃ ነው يقول الشوقي من إلال أتى النبيون بالآيات فانصرمت وجئتنا بعظيم غير منصرم آياته كلما طال المدى جدد يزينهن جلال العتق والقدم نبياتوش بتعمر متو تقارت أنت جن بتعلق تأمر يزهل متى جزي بالله قطر وبتو ميجمر سبحان الله ይህን ለማዘጋጀት የኪታቦች ብዛት አንብባችሁ አዘልቁት የቁርአን ውስጥ ተነትንላችኋለሁ ቁርአን ያዘው ተአምር ኢዕጃዙ العلم ስለ ዕውቀት ተአምራል የሳይንስ ዕውቀት እሱ ታገኘዋለ የስፔስ የጠፈር ምርምር ቁርአን ውስጥ አለ ኢዕጃዙ العلم ዕውቀታዊው ተአምራለሁ والبلاغي يسنى صوف متقتال هي تأمر وأقلالسو والتصوير سئلاوي أقلالسو ومن الناس من يعبد الله على حرف كسوچ كوال ጫፍ ላይ ሆኖ አላህ የሚገዛ ይላል حرف ማለት ጫፍ ላይ የገደል ዳርቻ ማለት ነው አሁን በመናባችሁ ስትስሉት ገደል አፋፍ ላይ ሊገባ ያለ ሰው አይታያችሁ አለ حرفን ጫፍ ላይ ሆኖ የሚገዛላል ሊወድቅም ሊመለስም ተስዊሪ ማለት ይሄን ስዕላዊ አገላለጽ وجاء رجل من اقصى المدينه يسعى يروጥ የሚመጣ ሰው አይታያችሁ ከመዲናይቱ አንድ ሰው ይሮጥ መጣ ይላል
artistic expression ስዕላዊ ገለጻ ይሄ ተአምር ነው ይላሉ ዑለማዎች ኪታብ ጽፈውበታል تصوير الفن في القرآن الكريم ብለው የቁርአን ስዕላዊ ገለጻ ብለው አንድ ኪታብ ጽፈዋል ምን ትላላችሁ والتصوير والفكر والتاريخ ታሪካዊ ያቀማመጡ ምንም ይደርስበት የለም ሁሉም ኪታብ ነው መነግራችሁ والجغرافي ጂኦግራፊያዊ ያገላለጹ والغيب ስለ ሩቅ ሚስጥር ሲናገር ተአምራዊ ያገላልጻል والطب ስለ ህክምና ሲያወራ ስለ ሰው ልጅ አፈጣጠር በሶስት ጨለማ እንዴት እንደተወለደ አላሁ አክበር والعدد ቁጥራዊ ተአምር አለው ብዙ ቦታ አቅርቤላችኋለሁ አልደግመው ቁጥራዊ ተአምር የቁርአን ሙዕጂዛው አያልቅም ማውጣት ዓሊም ሁሌም አዳዲስ ኪታብ ይጽፋል እነ ዘመኽሸሪ እዛ ይጽፋሉ እዚህ መጥቶ ሌላው ደግሞ ይተነትነዋል አያልቅም ተአምራቱ hatta ዑለማዎቹ ምን አሉ ቁርአን እኮ ምንም የሥራ ዘርፍ የተወው የለም አሁን ምድር ላይ አናጺነት ብየዳ ምናምን ምትሉት አለ እሱን ሁላ ጠቁማላሉ ምን አሉ መሰላችሁ ወኢን ሽእተል خياطة ልብስ ስፌት ከፈለክ ከቁርአን የሚያመላክታሉ አሉ وطفقا يخسفان عليهما من ورق الجنة አደምና ሐዋ ልብሳቸው ሲወልቅ ምን አረጉ ወረቀቱን መለጣጠፍ መስፋት ጀመሩ እቺ ጥቆማናት አሉ ልብስ ስፌት ላይ የብረት ስራ ከፈለክ وألنا له الحديد ብረትን አገራንለት ሚላለ والبناء ግንባታን አናጺነት ከፈለክ والسماء وما بناها ሰማይና የገነባት ይላል ስለ ግንባታ ጠቆም ያርገ ነው አለ والنجارة አናጺነት ከፈለክ واصنع الفلك بأعيننا نبي الله نوح من አላቸው መርከቧን እንጻላቸው والفلاحة ግብርና ከፈለክ አግሪካልቸር አፈራአይቱም ما تحرثوا ምዘሩትን ታያላችሁ ይላል አላህ ጥቆማ እኮ ነው ወደ ስራው والكتابة ስለ ጽሁፍ ከፈለክ علم بالقلم እሱ በብዕር ያስተማለው ነው والطبخ ምግብ ቤት ደግሞ ገባ والطبخ ማለት ስጋ መጥበስ ምናምን ማለት ነው جاء بعجل حنيز በምን ስጋ ምን ይዞ መጣ حنيز ማለት መሽዊ የተጠበሰ ስጋ ይዞ መጣ ይላል والغسل ላውንደሪ ከፈለክ وثيابك فطهر لبسህን አጽዳ ይላል والنحت መፈልፈል ከፈለክ وتنحتون من الجبال بيوتا آمنين ወደ ሁሉም ስራ ቁርአን ይጠቁማል ኢማም السيوطي ምን ይላሉ ይሄን አያይዘው ሲናገሩ ይሄን ቁርአን ونزلنا عليك القرآن تبيانا لكل شيء أنت محمد ودانت يهلم نجر ما برر يهونون قرآن أوردنال يهلم نجر ሁሉንም ዕውቀት ቁርአን ላይ ታገኛላችሁ ሁሉንም አንድ ውጭ የተማረ ወንድማችን አለ ትልቅ ተመራማሪ ነው ሲጨንቀኝ ወደ ቁርአን መለሳለሁ ጥናት ያደረገ ሁሌም ለመምህር የመልስ ሲሰጠው የት ነው የምታመጣው አይ ቁርአን ላይ የሚያመላክተኛ አላጣም አልኩት ከዛም ክላስ ውስጥ ከባድ ነገር ሲገጥመን እስቲ ቁርአንን አይተና ይለኛል የሆነ ነገር መንገድ አለው ብቻ ተቆም የሚያደርግ سيوطي من ይላሉ ونزلنا عليك القرآن تبيانا لكل شيء ሚለው ሲፈስሩ إن أنواع العلوم ليس منها باب ولا مسألة إلا وفي القرآن ما يدل عليه ምንም አይነት እኮ መንገድ የለም አይነት የለም ስራ የለም ቁርአን ያመላከተው ቢሆን እንጂ ይላል ሁሉንም ነገር ቁርአን ቢያንስ ተቆም ያደርጋል ታዲያ አንዱ ይሄን ሲባል ሰማና አንድ ጎረምሳ ወደ አንድ ትልቅ ዓሊም መጣ እንዴ ቁርአን ሁሉም ነገር ተናግሯል ትላላችሁ አላችሁ አዎን አሉት እሺ ኬክና ዳቦ አሰራር ከቁርአን አሳዩኝ አላችሁ የኬክ ማኑዋል አረገው ቁርአንን ቁርአን ስለ ኬክ ሊያስተምረው እንደ መጣ ሼኹ ታዲያ አዎ ቁርአን ውስጥ አለ አሉት ኬክና ዳቦ አላችሁ አዎ አሉት
ከዛ እጁን ያዙና ወስደው ዳቦ ቤት አቆሙትና ተማራሉት እኔ ከቁርአን ያልኳችሁ እኮ ቁርአን ነው እኮ ፈስአሉ አህለ ዚክሪ እንኩንቱም ላ ተዕለሙን ያለው ቁርአን እኮ ነው ማታቁ ከሆናችሁ ካዋቂዎች ጠይቁ ያለ ተማራ ዳቦ ቤት ገብተ እና ሚሊፎሊ ዶናት ልታገኝ ነው እንደ ከቁርአን ውስጥ ቁርአን ጠቆም ያረጋል በዛሽ መሽሎክ ነው ቁርአን ሁሉንም ነገር አመላካች ሆነ የተከበረ ያ አላህ Subhanahu Wa Ta'ala መጽሐፍ ነው ንግግሩ ነው በቀጥታ ነው ከሱ የወረደልን ሙሽ ከላሙ ጅብሪል በኢማሙ አህመድ ዘመን ቁርአን መخلوቅ ነው አሉ ተፈጣሪ ነው አሉ ለምን መሰላችሁ ያሉ ኢማሙ አህመድ ፈዓና ሙዓናት شديدة ታገሉለት ቁርአን የአላህ ቃል ነው ሊሉ አሁን የመጣ ፈተና እንዳይመስላችሁ መخلوቅ ነው ብለው ነበርኩ የዛሬ 1000 ዓመት አካባቢ ለምን ያሉ ይመስላችኋል ቁርአን የአላህ ንግግር ነው ካለ ስተት ከተገኘበት አላህን ተሳሳች ነው ማለት ስለሆነብን ፍጡር ነው እንበል ፍጡር ስተት አይጠፋውምና ኢማሙ አህመድ ቆሙለት ሌት ተቀን ተገረፉበት አሁን ለኛ የአላህ ቃል ደረሰ ያ ሳት ሳይጠፋ ዛሬ ደግሞ ትንሽ ከፍ አርገው የጅብሪል ነው አሉ ከላሙላህ ቃሉ ነው ተከለመ به ይላሉ ኢማም አህመድ የተናገረው በጣም የሚገርማችሁ ቁርአን የአላህ ቃል ስለመሆኑ መረጃው አንዲት ቃልን ከአንዱ ማዛነፍ አንችል አንድ የቁርአን አንቀጽ ሲጨርስ والله غفور رحيم ይላል አይደል ብንቀይረው ምን አለ والله رحيم غفور ብናረገው ምን አለ ይቻላል አይገጥም አንዷን ቃል ማለዋወጥ እንኳን አችል አይመታ ላ ይርከብ አይገጥም በሃሩን الرشيد ዘመን የገጠመውን አንድ ታሪክ ላጫውታችሁ አስማዒ የሚባል በሃሩን الرشيد ዘመን የሚኖር ትልቅ የቋንቋ ምሁር ነበር ትልቅ ስለ ነህው ስለ ሉጋ ሲነሳ ላይ ደርሷል የሚባል እንደነሲበዌ ያለ ትልቅ ሰው ነው ሃሩን الرشيد ታላቅ የሙስሊሙ ንጉስ ነው ከሱ ጥቂት ይቀመጥና ገጣሚዎቹ የስነ ጽሁፍ ሰዎቹ ሲጣሉ ሃሩን الرشيد ዞር ብሎ ቁል ያ አስማዒ አንተ አስማዒ ተለያይተዋል ዳኝነት ስጥ ይለዋል فيكون كلامه فصلا የተናገረው ንግግር ዳኛ ይሆናል የቋንቋ ሰዎች ከተጣሉ ሚዳኛቸው ማን አስማዒ ነበር ትልቅ የቋንቋ ሰው አንዴ ታዲያ እንደለመደው ቁጭ ብሎ ቋንቋ ህዝብ ሲያስተምር ነህው ሰርፍ የቀራችሁ ታቆታላችሁ ስታስተምሩ እስትሽሃድ ታደርጋላችሁ መረጃ ትጠቅሳላችሁ ለምትጠቅሱት ነገር ሲያስተምር ለዚህም መረጃው ከሽዕር ከግጥም አመጣ ከሐዲስ አመጣና ከቁርአን መረጃ ጠቀሰ ከቁርአን መረጃ ምን ብሎ ጠቀሰ والسارق والسارقة فاقطعوا أيديهما جزاء بما كسبا نكالا من الله والله غفور رحيم حافظوቹ ሊያስተካክሉኝ ነው عزيز حكيم አይደል ይያለኝ አስማዒ ነው እንዲህ ብሎ የቀረው እነዛ የወንድና የሴት ሰራቂዎች فاقطعوا أيديهما በእጃቸው ሰርተን አንበላም ካለ ቆረጥ አርጓት ይች ለመስራት ያልታደለች ትቀመጥ فاقطعوا أيديهما ቁረጧቸው እስላም ለምን ነው ስለ መቁረጥ ያዘዘ ሰፊ ትንታኔ ያለ አንድ አሜሪካ ውስጥ አንድ ትልቅ ምሁር አሜሪካ ላይ አንድ ሀገር ላይ እስረኛ በዛ ወንጀለኛ ምን ወሰነች አሜሪካ እስር ቤት ውስጥ ያሉ ወንጀላቸው ቀለል ያሉት አመታቸው ሳይሞላ እንዲፈታ አደረገች የነሱን ወጭ የነሱን ማደሪያ አልቻለች ታዲያ ጠጋልኩና ለሄ ምሁር እስላም እኮ ቁረጡ ያለው ለዝች ትውር እንዳይልኮ ግልጽ ነው አይደርስም በአረቦች ታሪክ እጃቸው የተቆረጡ 10 አይሞር
ቆመ ድህነት ቱርክን ታቋታላችሁ በዓለማውን 15ኛ ደረጃ ናት በገቢዋ ትልቅ ሀብት ደረጃ ደርሳለች ተጠየቁ በምንድነው እንዲ ሌቭል የደረሳችሁ ሀብታም የሆናችሁ ተባሉ አንዲት ቃል ነው የተናገሯል ሙስናን አቆምናል የድገታቸው ምንጭ ምንድነው ምንም የሰራ ነው አዲስ ነገር የለም አሉ ሙስና አቆም ሀገሪቱ ተለወጠች አሁን እኮ በይበስቶ ነው ሀገር ያልተለወጠ على كل حال امام الاسمعي በዚች ቁርአን استشهاد አደረገ መረጃ ተከሰ ሰራቂዎችን እጃቸውን ቁረጧቸው ለነሱ ጀዛአቸው ነው ለሰሩትም መቀጣጫ ነው والله الله ቃለ غفور رحيم አዛኝና ርህሩህ በሚል አስቀመጠ እሳቸው ከሚያስተምሩበት መድረክ ፊት ለፊት አንድ አዕራቢ ገጠሬ ቁጭ ብሏል ገጠሮች በቋንቋ ላይ የደረሱ ናቸው ብዙም ዕውቀት ባይኖራቸው ከዛ ምን አለ ከላሙ من هذا يا اسمعي ይሄ ማን ንግግር ነው አስማዒ አላቸው قال كلام الله يا الله ቁርአን ነው አለ قال حاشا الله ما እንደ አይነት ቃል አይናገርም አለ ደነገጠ يا رجل انظر ما تقول ምትለውን ተመልከት ያ አላህ ቃል እኮ ነው ሱረቱል ማኢዳ ላይ የሚገኝ አንቀጽ ራሽ ይሄማ አላህ ቃል አይሆንም አለ ዲ ቁርአንን ሐፍዛል አለ አላ ሐፍዝኩም እሺ ቻንቀጽ ምትገኝበትን ሱረቱል ማኢዳን ሐፍዛል አላ ሐፍዝኩም እኮ ያ አላህ ቃል ነው በጭራሽ ይሄንማ አላህ ይናገርም እንዳይት ውዳቂ ንግግር ተቆጡ በቁርአን ላይ ያሾፋል ውዳቂ ይለዋል ሊመቱት ሲነሱ ሌሎቹ ተውታለ ኢማሙ አልአስማዒ ተውት እርጋ በሉ ቁርአን አምጡለት ሁጃ ቆሙበት መረጃ ቀርቡበት እሻሉ ቁርአን አመጡ ከፈቱት والسارق والسارقة فاقطعوا أيديهما جزاء بما كسبا نكالا من الله قرآن من إلان والله عزيز حكيم الله عشنا فينا تبابينا يهلا من داد الرقص وياك دنقت أسمعي نينون دي تساسات كل أنت سوال ودا عربي يزورو قرآن يالا حفظك ستون انديت مساساتين أوكو قالوا اندي أنت أسمع له اجي قرأتو لسرود سرامك كتاچانو إيالك كذا الله زينو تلال هاي قطمم قرزنا قرطة فلتة عزينو تلال إيه بوتا موقف عزة ليبان እንደምታንበረክክ ኃይልህን ብታሳይበት موقف حكمة ለሌላው ማህበረሰብ ድህነትን ስርቆትን ሰው እንደይገባ ማስተማሪያ የጥበብ ቦታ ነው እንጂ የእዝነትና እኮ የርህራይ ቦታ አይደለም አለው አይገጥምም አለው ግልጽ ነው ቁርአን ፍለጥ ብለ አዛኝ አይገጥምም عزيز حكيم ኢማሙ አስማዒ ምን አለ والله إنا لا نعرف لغة العرب إنيا عربيان عناكوم يا قرآن عندوان قال كاندوا زنف مارغاتش ببوتاواني وردچو ما سبات أراتش سلس وردوتال الله ميتبكو إنا نحن نزلنا الذكر وإنا له لا حافظون سبحان الله هي نحو انتن التاني بنقراتشو تأمر وإنا له توكيرني ولا لا حافظون لا مت توكيد آمتا إنيا لسو انتبكوالن بتعام ببرات هاترني هاتر عند ليلوش مصحف قرآن مبرز أي شال بجراش قرآن እያንዳንዱ ቃል የተሰካካ ተአምራዊ መጽሐፍ ቁርአን 114 ምዕራፎች አሉት ሁሎችም በመንድነው የሚጀምሩት በቢስሚላሂ الرحمن الرحيم ግን አንዲት ምዕራፍ የለችም ቢስሚላህ ይላል አላት ለምን 113ቱ በቢስሚላህ ጀምሮ ሱረቱ ተውባ በቢስሚላህ ጀምሮ ለምን براءة من الله ورسوله إلى الذين عاهدتم
إلى الذين عاهدتم من المشركين فسيحوا في الأرض 4 أشهر واعلموا أنكم غير معجز الله وأن الله مخزي الكافرين براءة من الله ورسوله إلى الذين عاهدتم من المشركين እንዲህ ብሎ ነው የሚጀምረው ቢስሚላህ የለው ቁርጡቢ ከብኑ አባስ ዘግቦ ምን ይላል ተመልከቱ ቁርጡቢ ምን አሉ እኔ አልይን ጠየቅኩት አሉ ብኑ አባስ ሁሉም ምዕራፍ በቢስሚላህ እየጀመረ በራአቱ ብሎ የሚጀምረው ሱረቱ ተውባ ለምንድን ነው አልኳቸው በጣም ይገርማችሁ በራአቱ ማለት አላህ ነፃ ወጥቷል براءة من الله ورسوله إلى الذين عاهدتم من المشركين كمشركوች ጋር ቃል ኪዳን ነበራቸው ተባብረው ሊኖሩ ሙሽሪኮቹ ያፈረሱ አስቸገሩ ረሱል ሰለላሁ ዐለይሂ ወሰለም አቡበክርና አልይ ልከው ያንቀጽ ወረደ አዋጅ አሉ ከኛና እናንተ ስምምነት ቆሟል ከናንተ ጋር ከዚህ በኋላ ጦርነት አዋጅ አወጁ ታዲያ አልይ ብን ምን አሉ ረዲየላሁ ዐንሁ ምን አሉ ቢስሚላህ ቃሉ ቢስሚላህ በአላህ ስም الرحمن አዛኝ الرحيم ርህሩ የሆነው በራአቱ አሉ ሰይድና አሊ አህድን ቃል ኪዳንን በማፍረስ ጦርነት አውጃን የወረደችው ቢስሚላህ እኮ ሰላምና አማንን መገለጫ ነው አይገጥምምና ነው ያልተደረገበት ግልጽ ነው ለምሳሌ መንገድ ላይ መርካቶ ስትገቡ አንዱ ወሳሪቀቱ ያልናቸው አንዱ ሌባ መጥቶ ከኋላ ኪሳችሁ ብዙ ብር ይዛችኋል አውጥቶባችሁ ሲሄድ አያችሁት ሄዳችሁ ምንድነው የምትሉት ፍሬንድ እንዴት ነህ ሰላም ነህ ቤተሰብ ደህና ነው ለናችሁ አልহামዱሊላህ ማዘር እንዴት ናት ትንሽውን ከኪሴ የሆነች ብር ወስደ ነበር ይባላል አይባልም አይደል ከታች በጠረባ አንስተን فجعلنا عليها سافلها ነው የምናደርገው በጠረባ ነው የምናነሳው አይደል በራአቱም ስለ ጦርነት ነው የምታወራው ከናንተ ጋር ስምምነት የለም ቃል ኪዳናችን ፈርሷል ክዳችሁና አለም ያውጀው ከዚህ ላይ ቢስሚላህ ያምራል አይገጥምም ቢስሚላህና አላህ አነሳ ቁርአን እያንዳንዷ ቃል ሙረተብ ናት لا يأتيه الباطل ምንም ክፍተት የለው ሁሉ ነገር ሙረተብ በስርዓት የተገነባ ታላቅ መጽሐፍ አንድ ሌላ የቁርአንን ተአምር የሚያሳይ ልግለጽላችሁ زكريا قد بلغ في العمر عتية نبي الله زكريا እድሜያቸው ላይ ጣራ ደረሰ 120 ዓመት ደረሱ ሚስታቸው 98 ዓመት ደረሰች አልወለደች ልጅ የመውለድ ተስፋቸው ተሟጦ ያለ መርየምን የመንከባከብ ኃላፊነት ግን ለሳቸው ተሰጥቷል